ሬሳ ላይ ውይይት እናድርግ ብሎ ያለ አበበ ጉላት ይኸው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ቀሲስ ዘበነ ዶክተር ዘበነ ለማ ግባና ሞክረኝ ሜዳው ላይ እንገናኝ። ደህና መጣችሁ። በጌታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላለሁ። እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። እሺ ቢኒያ ወንድምነት ቅድም ጥሩ አርዕስት ከፍቷልና ምናልባት እዛ ያልነበሩ ሰዎች እዚህ እንዲሰሙ ምናልባት ኮፒ ሊንክ እና ሼር ከተደረገ ቪዲዮ ሰርቼ ለማስቀመጥ ነበር የፈለኩትኝ። እዚሁ ላይቭ ላይ ግን ሪከርድ አድርጉ ብዬ በምላችሁ ሰዓት ላይ በደንብ ሪከርድ አድርጋችሁ ይህንን ቪዲዮ እንደው ምን ያህል ሰው ሪከርድ የሚደረገውን ፖስት ላይ አድርግ ይተባበራል ብሎ የሚለውን መጀመሪያ ማግኘት ፈልጋለሁ። ሼር ፖስት በማድረግ ማለት ነው። ኦኬ ጸጋ ይብዛላችሁ። ኦኬ ስለዚህ ኮፕሊንግ እና ሼር አድርጉት። ወንድምነት ቤት የነበረው ቢኒያው ቤት የነበረው አርዕስት ኦርቶዶክሳውያን ለምን ጥሪ አይቀበሉም ነው። ለምን ጥሪ አይቀበሉም? ከመቼ ጊዜ ጀምሮ ጥሪ አቅርበህ ብለው ካሉ በዚህ 10 ዓመት የሶሻል ሚዲያ ጊዜ ውስጥ ለምንድነው ጥሪ የማይቀበሉት? በጣም ወሳኝ ነገር ነው ያነሳው ወንድምነት ቢኒ። እኔ ራሱ እንኳን እንደዚህ በጣም እንግዲህ ያው ቢዚ ስለሆኑ ምናምን ነገር ብሎ በሚል ማለት ነው። ለምንድነው ጥሪ የማይቀበሉት? ከኔ ጋር በዚህ በሶሻል ሚዲያ ታሪክ ውስጥ የቆያችሁ 10 ዓመት ኦልሞስት ከ8 እስከ 10 ዓመት የቆያችሁ 10ኛው ዓመት ላይ እንኳን 2 ዓመት በጽሁፍ ስለመሰለኝ ማነው ስለሆነ ነው። በጽሁፍ ነው ፌስቡክ ላይ በጽሁፍ ነበር ጻጻፍ የነበረው። ለምን የማይቀበሉት? አስባችሁት ታውቃላችሁ? እንደው በሳል የሆነ ኦርቶዶክሳዊ ይህንን ታውረዱ። ብሎክ ለመደረግ ካልፈለጋችሁ ኦኬ ውረዱ። ነግሬያችኋለሁ። ገስት ላይ ያላችሁ እያስወረድኳችሁ ነው። ድጋሚ ካላካችሁ ብሎክ አድርጊ እህትየው። በተለይ ወንጌል አማኞች ነው አርስቱን እነሱ ስለማይመለከት ማለት ነው። ኦኬ እኔ ጥሪ ሳቀርብ በዚህ 10 ዓመት የሶሻል ሚዲያ ጉዞ ውስጥ ለነኚህ ቀጥዬ ስማቸውን ለምጠራቸው ሰዎች ዩቲዩብ ላይ ሂዱና ኤርሚያስ አበበ ኦፊሻል ብሎ በሚለው ላይ ባሉት ቪዲዮዎች ውስጥ ቪዲዮዎቹ መስማት ሊጠበቅባችሁ ይችላል። የብዙ ዘመን ቪዲዮዎች ስለሆኑ ለነዚህ ወገኖች የዲቤት ጥሪ አቅርቤላቸው ነበር። የውይይት ጥሪ አቅርቤላቸው ነበር። ለነማ ለነ መምህር ቀሲስ ዶክተር ዘበነ ለማ አቅርቤለት ነበር። የመለሰልኝ መልሳል። ኦኬ ሁለተኛ ለመምህር ምህረት አብ አሰፋ የዲቤት ጥሪ አቅርቤለት ነበር። ለምን አልመለሱም? ጠይቁ። ቢግ ኩዌስችን፣ ትልቅ ጥያቄ ማለት ነው። ለምን አልመለሱም? ንቀኑ ነው አሉ። ያው ንቀት ልማዳችሁ ስለሆነ ማለት ነው። ትንቃላችሁ ግን ትመጣላችሁ እንደ ሳትራት እየተቃጠላችሁ ነው የምትሄዱት ማለት ነው። እሺ ችግር የለውም። ግን ከዘበነ ውጭ የሌሎቹን ማነው መምህር መስፍን እሱም አልወያይም ብሏል። ለምሳሌ እነዚህ ስማቸውን በዝርዝር ላስቀምጥ። ለዶክተር መምህር ቀሲስ ዘበነ ለማ ጥሪ አቅርቤ ያለው መልሱን መልሷል። ለምህረት አብ አሰፋ ለመምህር ምህረት አብ አሰፋ ጥሪ አቅርቤ ያለው አልወያይም ብሏል። በሰዎቹ በኩል ነው የደረሰው። ለመምህር ታሪኩ አበራ ጥሪ አቅርቤ ያለው። እህቴ ዲቦራ አሁን ጣሊያን ሀገር አለች። እሷን ሁሉ እንኳን ጭምር ልኬ ስልክም ሁሉ ደውዬ ብሎክ አድርጎናል። ጥሪ አቅርቤ ያለው አልተቀበለም። ለመምህር መስፍን የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ
ለሱ ጥሪ አቅርቤያለሁ። በአራት ሰዎች በኩል አልተቀበለም። ለመምህር ቀሲስ ተስፋዬ መቆያ አሜሪካ ሀገር ነው ያሉት። አንድ ጊዜ ስለ ታቦቱ በተናገሩት ላይ በዛም ጥሪ አቅርቤያለሁ፣ አልተቀበሉም። ለመምህር ቀሲስ መምህር አቡኑ ጥሪ አቅርቤያለሁ፣ አልተቀበሉም። እንደውም እሳቸው ወደ መጨረሻ አካባቢ ላይ አንድ ሁለት ጊዜ መጥተው በቤቴ ላይ በታምረ ማርያም ላይ ዝም ብሎ ኖርማል ውይይት በሚል ነገር ብቅ ብለዋል። ዲቤቱ ላይ ግን አልመጡም። ለእነዚህ ትልልቅ የቤተ ክርስቲያኒቱ መምህራን አውደ ምሕረት ላይ ቆመው ለሚያስተምሩ የክህነት ስልጣን ያላቸው ለእነዚህ ሁሉ ጥሪ አቅርቤያለሁ። ማንም የተቀበለ የለም። እናንተ ምስክሮች ናችሁ። ዩቲዩብና ፌስቡክ ላይ በእነዚህ ሁሉ ዓመታቶች ውስጥ አብራችሁ የነበራችሁ ስራ በዝቶባቸው ነው? ንቃዊ ነው ወይስ የሚመጣውን ዳሜጅ አስበው ፈርተው ነው? እኔ እንደዛና እንደዛ አይደለም፣ ግን አልተቀበሉም። እሺ ከዛስ ጥሪ ያቀረቡልኝ ሰዎች ከነሱ አክሊለ ወደ ቲክቶክ በመጣው ሰዓት ላይ በእነዚህ 4 ዓመታቶች ውስጥ ማለት ነው አክሊለ ጥሪ ያቀረቡልኝ። ንቃው ነው አልሽኝ። ኦኬ እኔም እነዚህ የምታቀርቡትን እንቃቸዋለሁ። ታዲያ ለምን ነው የምትፈናጠሩት? ለንቀታችሁ ንቀት እንድመልስላችሁ ከፈለጋችሁ እኔም ንቄው ነው። ታዲያ ንቀት ነው አላችሁ አይደል? ቴንኪው፣ ችግር የለውም። ግን ጥሪ ያቀረቡልኝ ወደ ቲክታክ ስመጣ አክሊለ ጥሪ አቀረበልኝ የቃል ኪዳኑ ታቦት ላይ። ጥሪውን ተቀበልኩ፣ ጥሪውን ሰረዘው። አንድ ጥሪ ያቀረበልኝ ልደተ ቃል ነገረ መስቀሉ ላይ ጥሪ አቀረበልኝ፣ ጥሪውን ተቀበልኩት፣ ጥሪውን ሰረዘ። 2023 ላይ የዛሬ 2 ዓመት ዲያቆን ፈለገ ጥሪ አቀረበልኝ፣ ጥሪውን ተቀበልኩት፣ ሜዳው ላይ ተገናኘን። ውጤቱን ቪዲዮ እዩ። አራተኛ የ20 ዓመት ፓስተር ነው ተብሎ ቦሌ ካቴድራል መድኃኔዓለም ቤተክርስቲያን አውደ ምሕረት ላይ ቆሞ ዘማርያምን ልደተ ቃልም ባሉበት መምህር ጳውሎስ የቤተክርስቲያኒቱ ስብከተ ወንጌል ባሉበት ንስሐ አባቱ ባሉበት የ20 ዓመት ፓስተር ነው ተብሎ የተጨበጨበለት ደምረው ለብዙ ዘመን በጌታ ምን ብሎ ያለበት ጊዜ ከቢኒያም ሽታይ ጋር ሆኖ ሲሰድበኝ ነበር። ኦርቶዶክስን ሳታቃት የወጣ እያለ ማለት ነው። እዚህም ሆኖ ይሰድበኝ ነበር፣ እዛም ሄዶ ይሳደብ ነበር። ስለዚህ ኦርቶዶክስን ሊያሳውቀኝ ነው ብዬ ያው የብድ ሰርግ ቢያደርገውን ብዬ ጥሪውን ተቀበልኩት። ለብዙ ዘመን ስለሰደበ እንጂ ደምረው ጥሪ ሊቀበለው የማይገባ ሰው ነበር። ኦኬ ምክንያቱስ ምንም ማለት ምንም ስለሆነ ማለት ነው። እየናኩት አይደለም። እሱን ጉዳይ ላይ ጥሪ ተቀበልኩት። ነገረ ማርያምን አንተን ሞግታለሁ፣ ሊቃውንቱን ለምን እንደማለፋው ለአንተን ካህናቱን አላለፋም ቀበልሃለሁ አለኝ። ኦኬ ተቀበልኩት። ሰረዙ። አክሊለ አቀረበልኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል አቀረበልኝ፣ ተቀበልኩት፣ ሰረዘ። ፈለገ አቀረበልኝ፣ ተቀበልኩት፣ መጣ። ውጤቱን ዩቲዩብ ላይ አዩት፣ ደምረው ገባበት። ጥሪ አቀረበልኝ፣ ተቀበልኩት። ሲሶ ቤት እንገናኝ ብዬ ስል ዘማርያም ዘለቀ ከዚህ ባለጌ ሰው ጋራ ቤተክርስቲያን ከማያከብር ሰው ጋራ አትግባ ዲቤት ብሎ በዛኑ ቅጽበት ሲሳይ ቤት እኔ ዲቤቱን አክብሬ ሰዓቱን ስገኝ ዘማርያም ቤት አስከፍቶ ሲደነፋ ሲጎረፋ ነበር። ነገረ ማርያም ላይ ሲሳይን በሌለበት ሰደቡት። ዲያቆን ስዩም ዲቤት ነገረ መስቀሉ ላይ የቤተክርስቲያኒቱ ዲያቆን ነው። ዲያቆን ፈለገ ዲቤት ጠራኝ፣ ተቀበልኩት፣ መጣ። ዲያቆን ስዩም ዲቤት ጠራኝ፣ ተቀበልኩት። ነገረ መስቀሉ ላይ ሰረዘው። ታስበላናለህ አሉት። ታስበላናለህ፣ ተያይዘን ነው የምናልቀው አሉ ሊቀ ሊቃውንት ቀለመ ወርቅ። ኦኬ ለምን እንደማይቀበሉት ግን ወንድሞቼ ለምን እንደማይቀበሉት የምን ኡኡ ነው? አሁን
ይህ አንድ የግራ ጆሮና የቀኝ ጆሮ ለይቶ የማያውቅ ሰው አሁን ፊቴ የሚቆም መስሎ ነው እንዴ? ግን ለምን ደሞ አይቀበሉት? ኦኬ ጋይስ፣ እሺ ምን አሉ? ኦኬ ይኸው የስጋታቸው ይሄ ነበረ። የማ ጥሪውን ቢቀበለው ይሄን ያሉት ሊቀ ሊቃውንት ቀለም ሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ። አብረን ተያይዘን ነው የምናልቀው። ልብ በሉ፣ አልቀዋል፣ እያለቁም እንደሆነ ያውቁታል። ሊቀ ሊቃውንቱ አብረን ተያይዘን ነው የምናልቀው እንዳታደርገው አሉት ዲያቆን ስዩምን። እዚህ በሙሉ እነ ታላቁ አሉ፣ እነ ቀሲ እንትና አለ፣ እነ መጋቢ ብላ አይምር አሸብራሉ፣ እነ ዲያቆን ክርስቶፎሮስ አሉ። ልብ በሉ፣ ዓለም ይስማ። እነዚህ ነውረኞች እፊቴ መቆም አይችሉም። ኦኬ እኔ አክብሬያቸው ጥሪ አቅርቤ እነዚህ 6 መምህራን እንዳልተቀበሉ ሁሉ እነዚህ አቅርበውልኝ ከፈለገ ውጪ ይሄም ሲሳደብ ይሄም ሲሰርስ ይሄኛውም ሲሰርስ ይሄኛውም ሲሰርስ ይሄኛውም ሲሰርስ ነው የሚታወቀው። ኦኬ እና ምን አሉ? ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው አዎ እቆረጣጥማችሁ ነበረ እንደ በጋ አጥንት ማለት ነው። በእውቀት እንዳታስበላን አሉት። በፈለገ የደረሰ 7 እጥፍ ይነድባችሁ ነበር ላያችሁ ላይ። ኦኬ ግን ለምን ደሞ አይቀበሉት? ተው ለምን ደሞ አይቀበሉት? ወንድሞችና እህቶቼ እደግመዋለሁ። መምህር ዶክተር ዘበነ ለማ ጥሪ አቅርቤለታለሁ በዚህ 10 ዓመት ውስጥ አልተቀበለም። መምህር ምህረት አሰፋ ጥሪ አቅርቤለታለሁ ደርሶታል፣ አልተቀበለም። መምህር ታሪኩ አበራ ጥሪ ቀርቦለታል፣ አልተቀበለም። መምህር መስፍን ጥሪ አቅርቤለታለሁ፣ አልተቀበለም። መምህር ቀሲስ ተስፋዬ መቆያ በቃል ኪዳኑ ታቦቱ ዙሪያ ሲያወራ ጥሪ አቅርቤለታለሁ፣ አልተቀበለም። አድርሰውታል። እነ መምህር አቡኑ ጥሪ አቅርቤለታለሁ፣ አልተቀበለም። መምህር አቡኑ 2 ጊዜ ብቻ በታምረ ማርያም ለመጥቶ ቤት ያወርቷል ማለት ነው። ልብ በሉ ወንድሞች እናቶቼ። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ልደተ ቃል ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ፈለገ ጥሪ ያቀረበልኝ ተቀበልኩት፣ መጣ። ውጤቱን ይዩት። ደምረው ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ዲበኩሉ ጥሪ ያቀረብኩለት አልቀበልም፣ በሞተው በአበበ ጉልላት በሬሳው ላይ ዲቤት እናድርግ ብለዋል። ያው እኔ በታቦት ሳይሆን እኔ በሬሳ ላይ ዲቤት ሳደርግ ነው ደስ የሚለኝ አለ ቀሲሱ ማለት ነው። እንግዲህ ትውልድ ስማና ከዚህ በኋላ ይጎድፈሩ። ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ይኸው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ይሄ ነው። እኔ በታቦት ጉዳይ ዲቤት እናድርግ ብዬ ጥሪ ያቀረብኩለት ከ5 ቀን በፊት። እሱ ደግሞ ያው ቄስ ብዙ ከሙታን ጋር ግንኙነት ስላላቸው በተለይ እንደሱ አይነቱ ቄስ ማለት ነው እኔ አለኝ በእኔ አብሮ አደግ ጓደኛዬ በዲያቆን አበበ ጉልላት በህረ የአያቱ ስም የዛሬ 9 ዓመት አካባቢ ነው የሞተው። ቅድም እንዳልኳችሁ ይሄንኑ ግልጽ አድርጌ ማለት ነው። ቅድም እንዳልኳችሁ ቤተሰብ ሁሉ ጭምር አባቴ፣ አጎቴ፣ ሌሎችም አብሮ አደጎች ስለሞቱ በሩቅ ሀገር ሆኜ አልቀበርኳቸውም። እና ሳስብ አብሮ አደጎቼን ሳስብ እናት አባትን ስታስብ ዘመዶች አጎትን ስታስብ የሚሰማ ስሜት አለ አይደል? አዎ። ኦኬ። እና ያኔ አለቀስኩ። እውነት ነው። ቀብሬያቸው ስላልወጣልኝ አለቀስኩኝ። በዛ ለቅሶ ላይ አፋቸውን ጠረጉ። ስዳደግ የሆነው ቄስ እና ኦርቶዶክሳውያን ሁሉ ጭምር ማለት ነው። ሁሉንም ብዬ ባልልም እግዚአብሔርን የሚፈሩ በሰው ሐዘን ላይ የማይቀልዱ ሰዎች አሉ።
ችግር የለውም ብዬ ተውኩት። እኔ ነገረ ታቦቱ ላይ በታቦቱ ጉዳይ በብሉይ ኪዳን ከመጣው አክሊለ ጥሪ አቅርቦልኝ በሰረዘው እሱ ቄስ ነውና ታቦትም ተሸክሞ ስለሚወጣ ከእስራኤልም ሀገር ወደ ኢትዮጵያ መጣ ተብሎ በተባለው ታቦት ላይ ከአክሊለ ይልቅ የተሻለ እውቀት ስላለው ካህንም እንደመሆኑ መጠን ጥሪ ያቀረብኩለት በምንድን ነው የምወያየህ አለኝ። ሁኛው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነቴን ነው። ድቤቱ ግን ኤርምያስ ወንድማችን ኤርምያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይኸው እኔ ስለ ታቦት ስጠይቅ የኔን አብሮ አደግ በፎቶ አያውቀው፣ በስም ራሱ ውስጥ ጠራው ነው እንጂ አያውቀው። እናቴ አባቴ ቆመው የቀበሩት ወንድም ነው። እዚህ ያላችሁ ወንድሞችና እህቶች ዲያቆን አበበ ጉልላት በህረ ይባላል ያያቱስ። እሱ አያውቀውም። በማያውቀው በአበበ ጉልላት በአብሮ አደጌ ላይ ሞቷል አልሞተም እከራከራለሁ እያለ ታውቀዋለህ ብለው አያውቀውም። እንደው ዲቤቱ ላይ እንኳን በሬሳ ለመጀመሪያ ጊዜ ዲቤት ላድርግ ብሎ የጠራ ሬሳ የሆነ ቄስ ማለት ነው። አሁን እነዚህ ስሩም ያሉት ከእሱ ያልተለዩ መሆናቸውን ቅድምም አይቻለሁ። ሌሎችን ኦርቶዶክሳውያን ካህናት አባቶችን አልነካም። ህሊና ስላለ በጣም ፈሪሃ እግዚአብሔር ያላቸው ብዙ ህዝብ፣ ብዙ ካህናት፣ ብዙ አገልጋዮች ስላሉ ማለት ነው። በሬሳ ለመጀመሪያ ጊዜ ዲቤት ላድርግ አላድርግ ብሎ ዲቤት እናድርግ ና ልሞግጥህ አብሮ አደግህ ከብፁዕ አቡነ ናትናኤል እጅ የድቁና ስልጣን ስትቀበል አብረህ የተቀበልከው አብረህ የቀደስከው ዲያቆን አበበ ጉልላት በህረን አልሞተም ብዬ እኔ እከራከርሃለሁ፣ አንተ ሞቷል ብለህ ልታስረዳኝ ነው ብሎ የማያውቀው ሰው በሬሳ ለመጀመሪያ ጊዜ ዲቤት ልግጠም ብሎ ያለ የመጨረሻው ሰው ነው። ስለዚህ መልስ መልሶልኛል። ስለ ታቦት ና ዲቤት እናድርግ ብዬ ጥሪ ባቀረብኩት ላይ ቪዲዮን ሰምተው እሱን ተውና በሞተው ሰው ላይ የዛሬ 9 ዓመት ነው የሞተው፣ ከ8 እስከ 9 ዓመት አካባቢ ይሆናል። እኔ ከሀገር የወጣሁ ለሞስት ወደ 14 ዓመት ሊሆነኝ ነው። እንዳልኳችሁ ሰው ሆኖ በምድር ላይ የሚቆይ የለም። ሁሉም ጊዜውን ይጠብቃል፣ ይሞታል በስጋ ማለት ነው። እና በእነዚህ ሁሉ ዓመታቶች ውስጥ ብዙ አብረው አደጎቼ እንደዚሁም የስጋ አባቴንም አጎቴንም አጥቻለሁ በሞት ማለት ነው። ሩቅ ሀገር ስላለው አልቅሼ አልወጣልኝም። በሀገራችን አባባል እርሙን አላወጣም ተብሎ እንደሚባል ማለት ነው። ሪያሊቲን አንክድም። ባሰብኳቸው ቁጥር አለቅሳለሁ። ባሰብኳቸው ቁጥር አለቅሳለሁ። እና ግን ለምን አልተቀበሉም እነዚህ ሁሉ ሰዎች? ለምን አልተቀበሉም ይህን ጥሪ? በዚህ 10 ዓመት ውስጥ እነዚህ እኔ ጥሪ ያቀረብኩላቸው መምህራን ናቸው ትልልቆቹ። ለምን አልተቀበሉም? እነሱ ጥሪ ያቀርበውልኝ የሰረዙ ሰራዦች ከፈለገ ውጪ እነዚህ ሁሉ አክሊለ አቅርቦ የሰረዘ፣ ልደተ ቃል አቅርቦ የሰረዘ፣ ደምረው አቅርቦ የሰረዘ፣ ዲያቆን ስዩም አቅርቦ የሰረዘ፣ ፈለገ አቅርቦ የተቀበልኩት የመጣ ለምን እነዚህ ሰራዦች ለምን እነዚህ ያልተቀበሉ ሆኑ? 6 አገልጋዮች 7 8 9 የፈለገልተውና 10 ዲያቆን ስዩም 11 ቀሲስ እንዲበኩሉ ማለት ነው። ለምን ታውቃላችሁ? ላያችሁ ላይ የሚወርድ መብረቅ ማለት ነው። የሚመጣባችሁን ዱላ ስለምታውቁት አልተቀበላችሁም። እኔ ይህን ያህል አላራገብኩትም፣ ይህን ያህል አላጋነንኩትም። ለዚህ ሁሉ እዚህ ጽሁፍ ብቻ ሳይሆን እዚህ ሁሉ በዚህ 10 ዓመት ውስጥ የሚያውቁኝ ሶሻል ሚዲያ ላይ
ለዚህ ሁሉ ሰበብ ማን ነው? ለዚህ ሁሉ ምስክር ይሆናሉ። ስለዚህ የወንጌል አማኞች እነዚህ ሁሉ መምህራን ላይ እኛ አላላገጥንም፣ ጥሪ ስላልተቀበሉ እነዚህ ሁሉ ላይ አላላገጥንም። ጥሪ ሲሰርዙ ራሳቸው ጥሪ አቅርበው ጥሪ ሲሰርዙ this is orthodox this is orthodox ይህን ትመስላለች በልጆቿ እና ያው ግልብ ትውልድ ነው ያለው። ከመሳደብ ውጪ ዲስሪስፔክት ያደረገ ስለሚመስለው ከማለት ውጪ እኔ በጨዋነት አቅርቤያለሁ። በዚህ 10 ዓመት ውስጥ ቲክታክ ላይ ወደዚህ ስመጣ ነው አብዛኞቻችሁ የምታውቁ ምናልባት ኦርቶዶክሳውያን ፌስቡክ እና ዩቲዩብ ላይ ማትከታተሉ ከነበረ ማለት ነው። ቲክቶክ ላይ ከመጣሁ እኔ ገና 4 ዓመቴ ነው። ታመሳችሁ እኮ እግዚአብሔር በአንድ እረኛ መውጫ መግቢያ ያሳጣችሁ እኮ። መጨረሻ ላይ ለካህናት ጥሪ ሳደርግ በሬሳ ልወያይ ያለ ሬሳ የሆነ ቄስ ካልሆነ በስተቀር ምን ብለህ ልትለው ትችላለህ? ስንት አባቶች ኦርቶዶክሳውያን ውስጥ አሉ። ስንት አባቶች ወንድሞች፣ እናቶች በእኔ ሐዘን አላገጠ እንደሱ ስዳደግ የሆኑ ኦርቶዶክሳውያን አሉ። እነሱ እንዲያላግጡ አደረገ። ዲቤት ጥሪ መልሼ ሳቀርብለት ግን እኔ በእውነት እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ቤተክርስቲያኒቱ ውስጥ እንደዚህ አይነት ኢቲክስ ያላቸው ሰዎች ጥቂቶች አይኖሩም ብያልም፣ ጥቂቶች አሉ። አብዛኞቹ ግን እግዚአብሔርን የሚፈሩ በሐዘን አብረው የሚያለቅሱ አባቶችን ባየሁበት አይኔ እነሱን ሁሉ አብሬ ጨፍልቄ አልናገርም። እንዲህ በኩሉ በሚባል ባለጌ ቄስ ምክንያት ኦርቶዶክስን ካህናት አልናገርም። በሬሳ ዲቤት ላድርግ ብሎ ያለ የመጀመሪያ ሰው ይህን ሪከርድ አድርጉትና አስቀምጡት። ይህን ቪዲዮ ድጋሚ ላሰማ። ይህንን ቤካ ቅድም ደውዬልህ ነበረ። አንተ ጋር የተቆረጠ ቪዲዮ ነው። የዲቤት ጥሪውን ተቀብሏል ቀሲስ ዲበኩሉ የተባለው ውሸት ነው። አልተቀበለም። የተቀበለው ተቀብያለሁ ብሎ ያለው ይሄንን ነው። የሬሳውን በሬሳ ላይ ልከራከር ብሎ ያለው ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። አያቸው እኔ በብን ነበር የጠራሁት ከ5 ቀን በፊት ቀሲስ ዲበኩሉን በታቦት ጉዳይ ማለት ነው። በታቦት ጉዳይ ማለት ነው። እሱስ በሞተ አጽም ልከራከርህ ብሎ ያለ this is orthodox ቄሶቻቸው እንደዚህ ናቸው። እኔ በታቦት ጉዳይ እንወያይ ብዬ ከ5 ቀን በፊት ጥሪ ያቀረብኩኝ ከዛ ልደተ ቃልን ሄዶ በውስጥ መስመር አስጥለኝ ከዚህ ሰውዬ እጅ የዲቤት ጥሪ ለኔ ያቀርቦልኛል። ስለዚህ ዳይቨርት አድርገው የመጣችሁበትን አመጣጥ ተበልተሃል። ሊቀ ሊቃውንት ቀለም ወርቅ እንዳላችሁ ተበልታችኋል። ፖለቲካችሁን ሁሉ ጭምር ነው የበላሁት። ብራዘር ባገኘ ዲቤት ላይ ምቀረጥፈ ነበር፣ በእውቀት ቀረጥፈ ነበር እኮ አልኩ እና አስጥለኝ ዘማርያም እንደ ቦላሪት አመላክ ይሆንብህ። ይሄ ሰውዬ ዲቤቱን ወደ እኔ ያዙሮታል። አንተ ደግሞ በዛ በኩል በመስቀል ጥራውና እንደምንም ብለህ ዋጋ ከፍለ ጥርስን ነክሰ ጥራውና እኔን ከጁ አስጥለኝ ነው። አስጥለኝ ከጁ እና ካህን ነው ብዬ በሌሎቹ እዚህ ስማቸውን በተዘረዘሩት እዚህ ውስጥ ካህናት ስላሉ ቀሲስ ዘበነ ካህን ነው፣ ቀሲስ ተስፋዬ መቆያ ካህን ናቸው።
ቀሲስ መምህር አቡኑ ካህን ናቸው። እነዚህ 3 ካህናት ናቸው። 3ቱ ግን መምህራን ናቸው፣ ክህነት የላቸውም። በሬሳ ላይ ልከራከራል። አክትፍ ከኦርቶዶክሳውያን ጋር መጨረሻችሁ ሄዳችሁ ከሙታን ጋር አጥንት ይቆጠርልኝ ብላችሁ የምትሉ እንደዚህ ነው የሰራዊት ጌታ እግዚአብሔር ድንኳናችሁን የሚነቅለው በአንድ እረኛ በኩል ሆኖ ማለት ነው። በአንድ እረኛ በኤርሚያስ በኩል ሆኖ እና እንዲህ አይነት ጥሪ ቀርቦላቸው አልተቀበሉም። ለምን? ጥሪ አቅርቤላቸው አልተቀበሉም። በ6 ዓመት ውስጥ ጥሪ አቅርበውልኝ ተቀበልኳቸው። ከፈለገ ውጭ የመጣ የለም። ሌላው ሰረዘ። ሰራዥ 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 ሰራዥ። ይሄ ደግሞ በሬሳ ልወያይ ባይ። እሺ ቀሲስ ዘበነ ግን በወቅቱ በተነገረው ክፍል ላይ ለፖለቲካ ይጠቅመኛል ብሎ ያወጣውን አንድ ቃል ላሰማችሁ። ለፖለቲካ ይጠቅመኛል ብሎ ቀሲስ ዘበነ በወቅቱ ለቀረበለት የዲቤት ጥሪ አልቀበልም ብሎ ካለ በኋላ መቀበል የማይጠበቅበትም ከዚህ በኋላ ከማንም ጋር እንደውም አላፋም። ከእስራኤል ሀገር ብዙ ይባለዋል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር ነው። ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተቀደነባቸው ለተቀደነባቸው ቅዱስ ጳውሎስ ክርስቶስ አምላክ ለስም አጠራሩ ክብር። ይህንም ቪዲዮ የምታገኙት ሰዎች እባካችሁ ላኩልኝ። የኦርቶዶክስ መምህር ወይ ደግሞ የሚዲያ ሰው የሆነ ነው ይህንን ኢንተርቪው ያደረገው። ሮያል ካረበሽከኝ ይኸው ተቀብያለሁ። አንዴ ታገሰኝና እሰጥሃለሁ። አንተ ብዙ ጊዜ ሰው ሲናገር ማይክ ከፍተህ የምታወራው ነገር አለ። ስርዓት ጠብቀህ ካወራ እሰጥሃለሁ ወንድሜ። ስትልኩ ገስት የምቀበላችሁ አክብሬ ነው። ስለዚህ የቤቱን ሕግ ጠብቃችሁ ታወራላችሁ፣ እሰጣችኋለሁ። ብዙ አሊዝም። እሺ ሳዳቢ ነው። በውስጥ መጥፎ ነገር ብሎ ሰድቦኛል። ማ በውስጥ ማለት ነው። ይሄ ሮያል የሚባለው ልጅ ሮያል ያው ሮያል እና አትደበቅ ብራዘር። አስወጣው፣ መልሰህ ገባ አስወጣው። ስለተደበቅ ምን ሊያደርግሽ ይችላል ታዲያ? እህትየው ብልግና ስድብ ነው የሚሳደበው። እኔ አብዛኞቹ ኦርቶዶክሳውያን ምን እንደነካቸው አላቅም። ቤተክርስቲያኒቱ እንደዚህ ታስተምራለች ብዬ እንዳልል በእውነት ጌታ እግዚአብሔር ምስክር በሚያውቀው አታስተምርም። ቤተክርስቲያኒቱ ላይ ሁሉን አላለቅቅም። ወላጆቻቸው ያስተምሯቸውን ብዬ ደግሞ እንዳልጠረጥር በኢትዮጵያ ወላጆች ውስጥ በየትኛው ማህበረሰብ ውስጥ እኔ አይዶን እንደው ይቅርታ ለዚህ ቋንቋ የጎዳና ልጅ ነው ተብሎ የሚባል ካልሆነ በስተቀር በእንዲህ አይነት ኤቲክስም የሚያሳድግ ኢትዮጵያዊ የለም። እና ይሰድብሻል። የብልግና ስድብ ልዘቅዝቅሽ እንደዚህ ላርግሽ ብሎ ሊልሽ ይችላል። እህትየው ምን ልታርግ ይቻል? ስለ ወንጌል እንግዲህ መነቀፍ መቻል ነው። እሺ እና ዶክተር ቀሲስ ዘበነ ለማ በወቅቱ የዲቤት ጥሪ ብዬ ባቀረብኩበት ጊዜ ጆሲ ሾው ላይ ይህንን ፕሮግራም ተናግረው ነበር። ምን ብሎ የሚል ስለ ኢየሩሳሌምና ስለ ግዛቷ እዛ የተናገረበት ላይ ሙሴ ሕግን የተማረው ከኢትዮጵያውያን ነው፣ ጄትሮ ማለት ኢትዮጵያዊ ነው ብሎ ጂኦግራፊውን አፈርደቻ አስግጦት ማለት ነው። መልክዓ ምድራዊ አቀማመጥን የምድያም ካህን የነበረው ኢትዮጵያዊ ነው ብሎ ያው ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም ብሎ የሚለውን እሱም ብሂል አንስቶ ተናግሮ ኢየሩሳሌም ሳልሳዊ ቴዎድሮስ በተነሳሳ ላይ በማቴዎስ ወንጌል መጽሐፍ የአንድምታ ትርጓሜ መጽሐፈ ሳቤላ ገድለ ፊቂጦር ምናምን ነገር ላይ ያለው የእሱ ቪዲዮም አለ። በእሱ ላይ በተናገረው ላይ ጆሲ ሾው ላይ ቀርቦ ጠይቆት ይህን መልስ መለሰ እና እዛ ላይ ሰማሁትኝ። ቀሲስ ዘበነ ማለት ነው ዶክተር ዘበነ ለማ እና የኢየሩሳሌምን ጉዳይ አብሮ ሲያነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳል ያ ሳልሳዊ ቴዎድሮስ በሚነሳበት ሰዓት ብሎ ባለበት ላይ መልስ አብሬ ሰጠሁኝ እና ስሰጥ እሱን ቆርጠው ይሄንኛውን አገናኙት ማለት ነው። ምንድን ነው ያልኩትኝ? በወቅቱ ኢየሩሳሌም ብትመጣ በስናይፐር አናትህን ይላል ሞሳድ። ኢየሩሳሌም የኛ ነች ብለህ ብትል እንዲህ የሚለቅ ይመስላል ብዬ አልኩትኝ እና እችን ባቻ ፓርት ቆርጠው
ምን አለ? ኤርሚያስ የሚባል የት ሀገር እንኳን እንዳለው አያውቅም ነበር። እስራኤል ሀገር ብሎ አለ እና ይልክብኛል አለ። ያው ስሙት። የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል ብዙ ሰዎችን የላኩበት መድኃኔ ዓለም ክርስቶስ ምስክሬ ነው። የአብርሃም አምላክ በፊቱ የቆምኩትኝ ለምን? ለውይይት። ምክንያቱም ብዙ ጊዜ ፕሮቴስታንት እንደዚህ እያለ ይሳደባል። በርቀት ከመወራወር ቃላት ቀርቦ ቢወያይ። እሱ ዶክተር ነው፣ እኔ እረኛ ነኝ። ለምን ይፈራል? አንተ ስረኛ ሆነ እንዴት ዶክተር ትገጥማለህ ብለህ ካልክ ናና በመጽሐፍ ቅዱስ እኮ እውቀት እኮ ነው ያልኩት። እንደውም ኤርሚያስ እኮ መጽሐፍ ቅዱስ አያውቅም ብላችሁ ኦርቶዶክሳውያን በጣም ብዙ ጊዜ ነው የምታራግቡት። ግባና ሞክረኝ፣ ሜዳው ላይ እንገናኝ ነው የኔ ጉዳይ፣ የኔ ጥያቄ። እኔ ሜዳውን ነው የምፈልገው፣ ሜዳውን አልኩ እና ቀሲስ ዘበነ ዶክተር ዘበነ ለማ በወቅቱ ማለት ነው ጥሪ ባቀረብኩበት ጊዜ የንስሐ ልጆቻቸው ሁሉ ጭምር ሳይቀር ነው የላኩትኝ። ለዛ ነው ብዙ ሰው ላከብኛል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ምንም አላንቀሳቀስኩም። ካንቀሳቀስኩም ከወንጌል አኳያ ነው። ብዙ ሰዎችን ግን ልኬበታለሁ። አዎ ቀሲስ ዶክተር ዘበነ ለማ ይሄንን ትሰማለህ ብዬ አስባለሁ። ስሙን ልጥራው ዛሬ። ያን ወንድም አይዶ ነው አቤል የሚባል ሰው ዲሲ ቦርሳ በጀርባ ላይ እንደዚህ በጎን በኩል አንግተህ መጥቶ አግኝቶህ አውርቶ ነበር ካፌ ላይ። ተዚህ በልህ አንዱ በሱ ነው የላኩብህ። ምን ነበር የመለስክለት? አልቀበልም ነው ያልከው። በሰው በኩል እስከዚህ ድረስ ሄጃለሁ። ይኸው በፊቱ የቆምኩት የአብርሃም አምላክ ምስክር ነው። እኔ እሱን ለማዋረድ አይደለም፣ ከእኔ የተሻለ እውቀት እንዳለው አውቃለሁ። ግን ገብቶ ሜዳው ላይ ማውራት ነው። ኢየሱስ አያማልድም ብሎ የቀለድበትን ቀልድ እኔ ፊት ቆሞ በቤተ ክርስቲያኒቱ መጽሐፍት በመጽሐፍ ቅዱስም ላውራ ነው እያልኩት። እናንተ ቲክቶክ ላይ ሳታቁኝ በፊት ማለት ነው። እዚያውን ቲክቶክ ላይ የምትወራጩ ሰዎች ሳታቁኝ በፊት ምናልባትም ዩቲዩብና ፌስቡክ ትከታተሉ ከነበረ ያኔ ዛ ላይ ልታዩን ትችላላችሁ። ቤት ዘግቶ መጮህ አይደለም ብላችሁ ስትሉ ይመጣው እኮ ወደ ቲክቶክ። ይኸው ገስት ስትልቁ እየገባችሁ ማለት ነው። የአብዛኞቻችሁ በመቶ ቢበዛ 80 በመቶ እናትክን እንዲል አርጋት ሚስትህን ላውጣት ምናምን ነገር እንደዚህ ብልግና፣ የብልግናችሁን ጎርፍ ነው ያዘነባችሁት። ለ6 መምህራኖቻችሁ ጥሪ አቅርቤያለሁ፣ አንዳቸውም አልተቀበሉም። ወደ 6 የሚሆኑቱ ጥሪ ያቀረቡልኝ። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘ። ልደተ ቃል ተቀበልኩት፣ ሰረዘ። ደምረው ተቀበልኩት፣ ሰረዘ። ፈለገ ተቀበልኩት፣ መጣ። ውጤቱን ሂዱት። ዲያቆን ስዩም ተቀበልኩት፣ ሰረዘ። ዲበኩሉስ ጠይቀው ከ5 ቀን በፊት ስለ ታቦት ሬሳ ላይ እንወዳደር፣ ሬሳ ላይ አብሮ አደግህ። እኔ የታቦቱን ጥሪ የጠራሁትን ላይ እና ይህንን አገናኘው። እኔ ስለ ታቦት ስጠራ እሱ ስለ ሬሳ እንወያይ ብሎ ያለው ማለት ነው። ወገኖች በኃይለኛ ገብተን ሼር እናደርገዋለን በሶሻል ሚዲያ ላይ ሁሉ ጭምር። ለታሪክ ይቀመጥ። ዩቲዩበሮች ካላችሁ ስለ ታቦት ዲቤት ጥሪ አቅርቤለት ስለ ሬሳ ልወያይህ ብሎ ያለኝ ኦርቶዶክስ እንዳትናገሩ፣ ሬሳ ላይ ውይይት እናድርግ ብሎ ያለ ወንድሞችና እህቶች፣ በሬሳ ላይ የሚያላግጥ ሰው መሆኑን ቪዲዮ ነገ ይልክልኛል። ጌርሳምዬ ጋር አለ። በጌርሳም ልጅ ሞት ላይ አሜሪካ ሀገር ላይ ልጁ ሞተበት በጌታ የሆነ ወንድማችን ጌርሳም ታውቁታላችሁ። ወንድሞችና እህቶቼ ተላገደበት ነው ብዬ የምለው። ኢትዮጵያዊነት ጠፍቶ አንተ በሐዘን በምንም አይነት መልኩ ሀጂ ሙፍቲ እንኳን ሲሞቱ ፓትርያርኩ እንዴት እንዳለቀሱ አይታችኋል። እንባቸውን አይቼ እኔ ራሱ ባርባር አለኝ ሆዴን። አባቶች ራሱ ሀጂ ሙፍቲ ሙስሊም ናቸው። ብፁዕነታቸው የኦርቶዶክስ ቤተክርስቲያን አባት ናቸው። አየህ ሐዘን ላይ ፓትርያርኩ በእምነት ባይመስሏቸውም በሀጂ ሙፍቲ ሞት እንባቸውን ረጩ። የእሳቸው አይን ላይ ያየሁትኝ እንባ ሳየው በእውነት እኔም ተሰማኝ። ይሄ ግን በጌርሳም ልጅ ሞት ላይ ይቀልዳል። ይሄ ግን በኤርሚያስ አብሮ አደግ ጓደኛውና በአባቴም በአጎቴም በሌሎችም በማውቃቸው ሰዎች ሞት ሐዘን ላይ ነው የተላገደው። በዚህ 14 ዓመት ውስጥ አላገኘኋቸውምና በአካል ሳንገናኝ አለፉ።
ይሄ ነው የኢትዮጵያዊነት ልኩ ሆኖ ተገኘ ማለት ነው። ውይይቱ እኮ ተው ብራዘር፣ ሬሳ ላይ ልወያይህ ብሎ ያለ ዓለም ከተፈጠረ ጀምሮ እኔ ሰምቼ አላውቅም። ሬሳ ላይ ዲቤት ልግጠምህ ብሎ ያለ በሬሳ ሊከራከረኝ በማያውቀው ሰው እኔ ብቻ በማውቀው እና አብሮ አደጎቼ በሚያውቁት አብሮ አደጎቼ አሉ እዚሁ እኔ ጋር ያሉ ሰዎች አንዳቸውም ውሸት ነው ብለው አይሉም። ዲያቆን አበበ ጉልላት በህረ አልሞተም ብሎ የሚል ኤርሚያስን የምታውቁት አብሮ አደጎቼ የሆናቸው የኦርቶዶክስ እምነት ተከታዮች አንዳችሁ ሞታችሁ ውሸት ነው አትሉ። አንዳችሁ ሞታችሁ ህሊናችሁ ላይ ካልሞታችሁ በስተቀር ህሊናችሁ ካልሞተባችሁ በስተቀር የቀይ ዳማ የሚባል ልጅ ነበር ማለት ወደ ቀላ ይላል መልኩ እና ይኸው በቲክታክ በፌስቡክ በሶሻል ሚዲያ ታሪክ ስለ ታቦት ጥሪ አቅርቤለት ከ5 ቀን በኋላ ብቅ ብሎ ዛሬ ሬሳ ላይ ነው መወያየ ብሎ አለኝ። እና ህሊና ያላችሁ ሰዎች ፍረዱ። ለምንድነው ያልተቀበሉት ነው? በቃ ጨረስኩት። ኤርሚዬ እኔ ነበርኩ ትናንትና እንዲህ ብለው ሲናገሩ ሰማሁ አይደል? አዎ አሁን የሆነ አሁን አበበ ጉልላት ያልከውን ከዚህ በፊት ቪዲዮ ሰርቶበታል እና ድምፁን እኔም አቀርባለሁ ምናምን አሉ። ይህን ከማድረጋቸው አሁን በምትለው መጽሐፍ ቅዱስ ለምን አይከራከሩም? እንደዚህ መጀመሪያ እሳቸው የሚሉት ምንድን ነው? መቼም የፈሪ ዱላ እንትን የሚባል አለ። በዚህኛው ካልተከራከረኝ በዛኛው አልሄድም ነው። እንዲህ አይነት ነገር ነው የሰማው። እና ብዙዎች ለምን እንደዛ እልህ ውስጥ እንደሚገቡ የእግዚአብሔርን ቃል መጠው በመጽሐፍ ክርክራችሁን አስታውቁ ነው የሚለው። አቤል አንተ አሁን ኦርቶዶክስ እምነት ተከታይ ነህ፣ ደጋግመህ እዚህ ቤት ገብተሃል። አዎ በጣም በሬሳ ልከራከርህ ብሎ ያለ ሰው ሰምተህ ታውቃለህ? በዲቤት ታሪክ ህግ ውስጥ እነዚህ ልስን መቃብሮች የሚላቸው አንዱ እሳቸውም ናቸው እኮ እነዚህ ቅዱሳን አባትም ይሳደባሉ። እኔም አልቀበላቸውም እነሱን። የሚገርም ነገር በጣም መወዳቸው ጸጋ ያላቸውን አባት ሲያብጠለጥሉ ነው የሚሉ ቤት ከፍተው እዛ ጸጋ ካላቸው መጥተው ይከራከሩ፣ ከአንተ ጋር እንስማቸው፣ እኛም አድማጭ እንሆናለን። እና እንዲህ ቢሆን ጥሩ ነው እላለሁ እንጂ አሁን አበበ ያልከውን ወንድማችን የሞተ ሰው አፈር ይቅለለው። መቼም ሞት ለሰው ልጅ ለአዳም የተሰጠ ነው እና በዛ ምን አከራከራቸው? መጽሐፍ ቅዱስ ወደ 9 ዓመት ወንድሞች እናቶች የኔ አባቴ ሳይሞት በፊት ቆሞ የቀበረው እናቴ በህይወት አለች ቆማ የቀበረችው አብሮ አደጎቼ ይሰማሉ። በያሉበት ሀገር ቆሞ ይሰማሉ። በሬሳ ላይ አንደኛ ቢያውቀው አሁን በመጽሐፍ ቅዱስ ላይ ውይይት ብናደርግ ቀሲስ በኩል መጽሐፍ ቅዱስን ያውቃሉ፣ እኔም አውቃለሁ፣ ወይ ኦርቶዶክሳውያን ያውቃሉ መጽሐፍ ቅዱስን፣ ወይ እኛም እናውቃለን። ኦኬ በአንድ መጽሐፍት ላይ ባነበብኑ በተነጋገሩ ማለት ነው። መልኩ ምን አይነት ነው ብዬ ብለው ምንድን አሁን እንደው ዲቤቱ ይጀመር ተብሎ ይባል የዲያቆን አበበ ጉልላት መልክ ምን ይመስላል ብዬ ብለው ምን ይመልስልኛል? ምንም። ቁመቱ ምን ያህል ርዝመት አለው ብዬ ብለው ምን ይመልስልኛል? ምንም። የእናቱ ስም ማን ይባላል ብዬ ብለው ማን ይለኛል? ስንት ወንድሞች ስንት እህቶች አሉት ብዬ ብለው ምን ብሎ ይመልስልኛል? ወንድሞች እናቶቼ እና ቴንኪው አቤልዬ። እሺ ጸጋ ይብዛል። ህሊና ያላቸው ሰዎች ስላሉ ኦኬ። ለእንግዳ ልስጥ ብዬ ነው። እሺ ትዕግስት እንዴት ነሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። አይ ኦርቶዶክሳውያን ለምን ጥሪ አይቀበሉ የሚለው ላይ በምን ምክንያት ነው እኛ ማንቀበለው? ደግሞ እስከዚህ ላይ እኛ ምን ያገባል? ማለት እኛ ኦርቶዶክሳውያን የራሳችን የሆነ ቻናል አለ የምንወያይበት፣ እሱ ግልጽ ስላልሆነልኝ ነው። ሰምተሽዋል ቲጂ ያልኩት መቀበል የለባቸውም ነው እያልሽ ያለሽው? ማለት በምን ጉዳይ? አሁን ኦርቶዶክሳውያን የምናገባው ማለት የእናንተ ሃይማኖት ሌላ ነው አይደል? ስለኛ ሃይማኖት ምን ማስወራት ወይ ስለ ኦርቶዶክስ ምን መወራት? በቃ ማለት ቻናል ሁሉ ስለ ኦርቶዶክስ ሃይማኖት ነው ሲሰብክ የሚል በቃ ፈሎ እናንተን አያገኝም ማለት ነው። በሌላ ርዕስ መወያየት አይቻልም። ስለዚህ እናንተም በእኛ ጉዳይ አትናገሩ፣ እኛም በእናንተ አንናገርም ነው ብለሽ የምትይው?
በቃ ኦርቶዶክስ በዛ ሲል ኦርቶዶክስ በዛ ምን አረገች? አንዲት እቺ ኦርቶዶክስ ከሆነተኛ ሃይማኖት የምትከተል ሃይማኖት ናት አይደል? ሌላ አጀንዳ ካላችሁ ሌላ አጀንዳ አድርጋችሁ ራሳችሁ ተወያዩ። የራሳችሁ ነው። እኛስ ምን አደረገን? ቲጂ ስለ ኦርቶዶክስ እናንተ የምትጨምሩት የምትቀንሱት ስለሌለ ራሱ ክርስቶስ ስለመሰረተው ስርዓቱን ማንም በእናንተም ማንም በጮሆ የሚቀየር ስርዓት የለንም። ቴንኪው። እኛስ ምን አደረግን? በየቀኑ በየገባንበት በየወጣንበት መናፍቃን የማርያም ጠላት እያሉ መምህራኖቻችሁ የሚናገሩት እናንተም ስትሰድቡን የምትሉት ለምን? ስለኛስ እናንተ ስለምን ያገባችኋል? ለምን አትተውንም? አይ መታችሁ እኛ እኮ ጠይቁ ጥያቄ ካላችሁ ያልገባችሁም ብለውን እኔ በየቦታው ዘዋወራለሁ። ግን እናንተ ለመሳደብ አይደለም ለማስረዳት ነው እውነቱ ሲነገር ማለት ነው። ስለ እናንተ አሁን ለምሳሌ ካላወቃችሁ እንትን ነው ያለው ወንድሜ ምን እንደሆነ ታውቃለህ? እዚህ ጋር ማለት ነው ማርያም እናንተ አሁን ማርያም ታመልካላችሁ፣ ቅዱሳን ታመልካላችሁ፣ ትሰግዳላችሁ። በብዙ መንገድ እንደዚህ አይነት ስብከት ነው ሌላ የሚከራክሩ መናፍቃኖች ማለት ነው። በዛ ጉዳይ እኛ እናመልካትም፣ ግን የአምላክ እናት ስለሆነች አማላጃችን ናት፣ አስታራቂያችን ናት። በቃ ከዛ ውጭ ያለ ክብር በቤተክርስቲያን አንድ እግዚአብሔር ብቻ ነው የሚመለክ። አታመልኳትም ማለት እኛ ሻሬ ቅሪ በል ይፈጠረህ በመድኃኒዓለም እግዚአብሔር አሁን እንዴት ነው? እመቤታችን እኮ ከፍጥረት ሁሉ በላይ ናት እንጂ እኮ ፈጣሪ አይደለችም። ይሄ እኮ ማንም ሕፃንም ሊያውቅ ይችላል፣ ማንም ብትጠይቅ። ስለዚህ በዚህ ልንከራከር አይገባም። እናንተ ሳታውቁ ለምን ትላላችሁ? ቆይ እግዚአብሔርን ግን ታመልኩታላችሁ አይደል? ታዲያ ማን ይመለክ በሱ ቤት? ግራ እኮ ነው የሚያጋባ። ምን እያደረጋችሁ ነው የምታመልኩት? እግዚአብሔርን እግዚአብሔርን ታመልኩት ምን እንደምታመልኩት ለማምለክ ከፈለክ መጀመሪያ ምንና ግባና አምልኮቱን ታያለህ። ስንቱን ላስረዳ ከዚህ ላይ ቢያንስ እግዚአብሔርን ሰው ሲያመልክ ምን እያደረገ ነው የሚያመልከው? ኧረ በመድኃኒዓለም ምን ማለት አልገባኝም ጥያቄ። ለምሳሌ ስግደት ትሰግዳላችሁ አይደል? ለእግዚአብሔር እና ታዲያ ትዘምራላችሁ አይደል? ለእግዚአብሔር በቃ ማን አለ አሁን ከሱ ውጭ ማለት እዛ ውስጥ ያለው እኮ የሚፈተው የኢየሱስ ስጋና ደም ነው ወንድሜ። ቆይ እስኪ ማለት እኔ የኦርቶዶክስ ተከታይ ስለሆነ አቅምሽ በላይ ነው። ከአንቺ ጋር ማውራት በጣም በደል ነው የሚሆንብኝ። ልበቅነሽ እህቴ መጽሐፍ ቅዱስን አንብቢ። አምልኮ እንኳን ማለት ምን ማለት እንደሆነ አላወቅሽውም። ቴንኪው እህቴ እወድሻለሁ ትጂዬ ቴንኪው። አንቺን አሁን መጥራት እነሱም ቢባሉበት አንቺን እንደዚህ አይነት ጥያቄ መጠየቅ ተገቢ አይደለም። እሺ ሮያል አሁን ቅድም 2 3 ያስወረድከኝ እንጂ ምን አለ መሰለህ እሺ ሮያል ከእንትን ይጀምር፣ ሆሲን ከሰደባት ይጀምርና አይ ተውት ወንድምነት። አሁን እኛ እዛ በሬሳ ልወዳ ልጨቃጨቅ ቤት ልግባ ብሎ የሚል አሁን ሆሲን ለምን የብልግና ስድብ ነው የሚሰድባት? ይታወቃል። ሮያል ይሳደባል እና በሚሳደበው ስድብ ለምን እንደዚህ ነው ምናምን ብዬ አለን። ቀጥታ እኔ እንኳንም ሰደብካት፣ ስለ ወንጌል ነው የተሰደበችው። ማንን ነው? ሆሲን ከላይ ሰድባታል። ችግር የለውም። ምን ያው ሰደብካት አልሰደብካት አይደለም በቃ ችግር የለውም። እኔ ታናሽ እህቴ ናት ትሰደብ፣ ስለ ወንጌል ነው የተሰደበችው። ችግር የለውም። ችግር የለም። በቃ በቴክስትም አድርጌላታለሁ። አዎ በቃ ነግራናለች። የብልግና ስድብ የምትሳደበውን ሰድባል። ችግር የለውም። ቅድም ጀምሮ የቆየሁትኝ አንድ አባባል አለ። ነጋዴ ሲከስር የድሮ መዝገብ እያወጣ ያገላብጣል ይባላል። አንተ ዘበነን ብየው እንትናን ብየው እንትናን ጠየቄው እንትናስ 2 ቀን እያለቀስክ ነው። ነገ ሳልስት ነው። ለምን በቃ ዘማርያም እንወያይ ብለዋል። ተወያይ በቃ። ካለበለዛ ዓለማዊ ሰዎች ጋር መወያየት ከፈለግ ከኔ ጋር እነ ዲቤት እናድርግ። ምክንያቱም ከኔ ጋር መሰዳደብ እንችላለን። አንተ ያለ ስድብ ስለሆነ ማለት ነው። ዘማርያም እንወያይ ብሎ 2 ቀን አንተ ያለ ስድብ ስለሆነ ማለት ነው። ቆይ አንተ ያለ ስድብ ስለሆነ ከኔ ጋር እንሰዳደብ አልከኝ። በጣም ብዙ ጊዜ አድምጠኝ። ለቀሲስ በኩሉ ጥሪ ያቀረብኩለት እንደዚህ ሁሉ ጥሪ ያቀረብኩላቸው አልተቀበሉም። ጥሪ ያቀረቡልኝን ተቀበልኳቸው፣ ሰረዙ። አሁን አንተ ምናልክ የንስሐ አባትህ ሊሆን የሚችለው ቀሲስ በኩሉ በሬሳ ልወያይ አለህ። አንተ ደግሞ እኔ ምንም አውቀው ነገር የለም ዓለማዊ ነኝ እና እንሰዳደብ ብለህ የስድብ ጥሪ ያቀረብክልኝ ማለት ነው። ቴንኪው ሮያል እየወድሃለሁ። ተባረክልኝ። በቃ በስድብ ደግሞ ልግባበት አለ። አባቴ በሬሳ እኔ በስድብ this is orthodox ወንድሞቼ
እና እሺ ቤካዬ እንኳን ደህና መጣችሁ። ሰላም በሉ። ኦኬ ተዋቸው። አይ ይሳደቡ፣ ግን እኔ የምመሰለ ወንድምነት አይናው እንደሚሰራት ወይም ሊሳደብ እንደሚችል የሚሳደበው ስድብ ምንም አይገርም። ለምሳሌ ሰቅጣጭ የሆነ ስድብ ቢሰድባት ምንም እኔም አልገረመው። ወይ እንደዚህ ያለኝ እንደዚህ እኮ በዚህ ወጣ በዚህ ገባ ምናምን ብትል እኔ ብዙም ማልገረምበት። ሂዝ ኦርቶዶክስ በቃ ይታወቅ የለ ሂዝ ኦርቶዶክስ በየአውደ እምነታቸው ቆሞ ትልልቅ ፂም ያበቀሉ ፂማቸው ነጭ ሆኖ ቆብ የደፉ አይደል እንደፈለጉ አድርገው ሲሳደቡ የሚሉት ምንም አይገርምም። አይደለም ምንድነው ከባድ እነሱ ጋር የስድብ ከባድ እኮ የለም እነሱ ጋር ሁሉም ስድብ አንድ ነው። ከታች ከእግር ጥፍር እስከ ራስ ጠጉር ድረስ ነው አሪፍ አድርገው የሚያጥረገርጉት። እነሱ ድነታቸውን እየፈጸሙ ነው። ኦኬ ስለሚታወቅ ማለት ነው። እና ይሄ ልጅ ሁሉ ጊዜ ነው የሚሳደቡ፣ ዴሊ ነው የሚሳደቡ። እሱ ብቻ አለ በጣም ብዙ ሰዎች ይሳደቡ የለ እንዴ? እና እዚህ ያላችሁ ወንድም እህቶቻችን ብትሰደቡ ምንም ሊገርማቸው አይገባም። ማለት ሰደበኝ፣ ተሰደብኩ፣ አሰደበኝ ዩ ሃቭ ቱ ኬር አባውት ዜም። እንደውም ጸልዩላቸው። በቃ የጨለማ ስራ ይገለጽ ዘንድ ግድ ነው። እነሱ እኮ ሙታን ናቸው አይደል? ከሞተ ነገር የሚጠበቀው ከሞተ ነገር የሸተተ ነገር የሚጠበቀው እንጂ ከሞተ ነገር መልካም ነገር አይጠበቅም አይደል? አንድ ነገር የሞተ ነገር ይሸታል። ስራችሁ መልካም ጠረን አለው አይደለም? ክፉ ጠረን አለው። በቃ አለቀ። እና ኦርቶዶክሳውያን በበደላቸው ምክንያት ሙታን ስለሆኑ ምንም አይነት ስድብ ከነሱ አፍ ከነሱ አንደበት ምንም ቢወጣ ማለት ነው ምንም ቢወጣ በክርስቶስ ክርስቲያን ናቸው እህቶቻችን ወንድሞቻችን ምንም እናንተን ሀርት ሊያደርግ አይገባም። ኦኬ ምንም በቃ የሆነ ክፉ ነገር ፊል እንድታደርጉ አይገባችሁም። እንደውም ሲያሳዝን ምናምን ነው ልትሉ የሚገባው። ምንድን ነው የሚገፋው? የራሳቸው የገዛ እህት ወንድሞቻችሁ ሲሰርቧችሁ ነው ሞር የሚያማችሁ። ለምን? ስለማይጠበቅ ባጭር አማርኛ። ግን ኦርቶዶክሳውያን፣ ሙስሊሞች፣ ካቶሊካውያን ምናምን ቢሰርቧችሁ ጸልዩላቸው እንጂ ብዙም አትገረሙ፣ አትደነቁ፣ ብዙም አትወሰዱ። ምንም ነገር እንትበሉ ወንድሞቶቼ በክርስቶስ ናችሁ። ሌላው ነገር ደግሞ አይ ቲንክ እኔ ዝም ቢስጠረጥረው ወንድምነት ምናምን መሰለ አብዛኛውን ጊዜ ኦርቶዶክሳውያን ያው ይሄ መተት፣ ድግምት፣ አስማት፣ ጥንቆላ ምናምኑ ገባ ከመናፍስቱ ጋር የተገናኘ ነገር ስላለ አይ ቲንክ ሰውየው ኪዳኑን ፈጽሞ ምናምን ነገር መናፍስቱ ወይም ደግሞ ጠንቋዩ በቃ አሁን ጊዜ ነው እና ድቤቱን ጥረው ያለው አይመስልህም? ዝም ያሳስበው ሊሰሩት የፈለጉትን ፖለቲካ ራሳቸው ወደኖች አይ ቆይ ወንድም ይገባኛል። አይ ዝም ብዬ ሳስበው ለምሳሌ ከጥንቆላ የተያያዘ ነገር ስላለ ገባ ሪቹዋል ምናምን ነገር ካደረጉ በኋላ በቃ አሁን ኃይል ተቀብላል፣ አሁን ያለ ኃይል በቂ ነው ምናምን ተብሎ ከረዥም ጊዜ በኋላ እንትን ኃይል ከተቀበለ የተመካከሩትን ፖለቲካ ነበር። ይኸውልህ ወንድምነት ነገር እየቆየ አይደለም ይገባል። ለዚህ ነው ወንድሞቼ ወንጌላውያን ተረጋጉ ብያልኳቸው። ልብ በሉ ሊሰሩት የነበረውን ሸፍጥ እዩ። ለቀሲስ ዲበኩሉ ከ5 ቀን በፊት ጥሪ ያቀረብኩለት ይመልስልኛል፣ ደርሶታል ይመልስልኛል ብዬ ስጠብቅ ለዘማርያም ዘለቀ ደወለለት፣ ጥሪ ያቀርበለት አለ። ለምን? የቀሲስ ዲበኩሉን ጥሪ ለማስረሳት እና ዘማርያም ጥሪ ካቀረበልኝ እኔ ጋር ሌሊት ነበር ተንቼ ጠዋት ላይ ስነቃ በጠዋት ድምፅ ነው ያወራሁት እና ስነቃ ቤት መጀመሪያ ስከፍት እዚህ ጋ ያሉ ቤካ አለ፣ ያው ቤኪ ኢትዮ አለች እና ኤልሳቤጥ አለች፣ እዚህ ጋ ጸጊ ያለች፣ እዚህ ጋ እህቴ ወጋየሁ አለች፣ እዚህ ጋ ማኪ አለች፣ እዚህ ጋ ማኑሄ የምትባልችን እህት ታውቋታላችሁ፣ ኦርቶዶክሳዊት ናት። ዘማርያም ይህን እንዲህ ቤት ጥሪ አቅርቦልሃል ብለው ያሉኝ ገና እዚህ ጋር እያወራን እያለ ነው። ምን እንደተፈጠረ እኔ አላውቅም ነበር። ሲነጋ ማለት ነው ዛሬ ማለት ነው አሁን ምሽት ላይ ነኝ እና ሊሰሩ የፈልጉትን ድራማ እቺ መልክተኛ መጣችና ተናገረች። ቤቷ የኦርቶዶክስ ፔጅ ነው ምንድነው ቪዲዮ ነበር የሞላው። አሁን ሙሉ በሙሉ የኔን ቪዲዮ አድርገዋለች፣ በእኔ ቪዲዮ አስቀምጠዋለች። ያኛውን ለቅማ አውጥታለች። ኦርቶዶክስ አይላ ለመምሰል ግቡና ያዋት እና መጣችና ምን አለች?
ኦርቶዶክሳዊት ናት። ዘማርያም ዘለቀ ጥሪ አቅርቦልሃል። ከዛ ምን እንዳለ ስሙ። ፖለቲካው ምን ሊሰሩ እንደፈለጉ ማለት ነው። የሰራዊት ጌታ እግዚአብሔር እንደዚህ ነው ያጋለጣችሁ ማፈሪያዎች። ልብ በሉ ይሁ እንዴት ናት? ማውራት ትችላለሁ? ገና እንደገባው ነው። ልብ በሉ እሺ፣ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ልብ በሉ ውይይቱን ማነው ዘማርያም ስላቀረበልህ እኔ ደግሞ ባትቀበለው ብዬ ተወራርጄን የመጣሁት አለች። እሷ ምንድናት? ኦርቶዶክስ። ልብ በሉ ሊሄዱበት የነበረውን እሷ ገና ቤት ስከፍት ሂጂ ከፍቷል ብለዋት ማለት ነው። ሂጂ ግቢና ጥሪውን አትቀበል፣ ስለ መድኃኔዓለም ብለህ ጥሪውን አትቀበል በይው ጴንጤ መስለሽ። እሷን ግን አውቃታለሁ። ማወቅ ብቻ ሳይሆን እራሷ ባፏ ትመሰክራለች። አሁን ቪዲዮ ላይ ታዩታላችሁ ምን አይነት ፖለቲካ ሊሰሩ እንደመጡ። ለዚህ ነው ዘማርያምን አልቀበልም ብያልኩት። አንድ ዲበኩሉን ለማስመለጥ የተደረገ ጥረት ነው። ሁለት እንዲህ አይነት ፖለቲካ ለመስራት ላኳትችን መልክተኛ ፔጇ ላይ የነበረው የኦርቶዶክስን ቪዲዮ በሙሉ አውርዳ አሁን ስትገቡ እሷ ፔጅ ላይ የእኔ ቪዲዮች ብቻ በእኔ ላይ የምትናገረው ቪዲዮች ብቻ ናቸው ያሉት። ጋይስ እያየህልኝ ነው ብራዘርዬ። እና መጣችና እኔ ተወራርጃለሁ ኤርሚያስ ዲቤቱን እንዳትቀበለው። ልብ በሉ ፖለቲካ ልሰራ ማለት ልብ በሉ የኔን መልስና የእሷን መልስ። እንዴት ናት? ማውራት ትችላለሁ? እሺ፣ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ቆንጆ እየሰካራም የሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋ ኦርቶዶክስ ናት ማሜ የምትባለው ማለት ነው። ግቡና ፔጇን ይወት ግቡና ፔጇን አትቀበለው። ጥሩ ነው። ግቡና ቤቷን ይወት ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጅዬ ስትቀመቀም ነው የምትመጣው። እኔ ጋ ማኖይ ማይክሽን ክፈቺ ክፈቺ ማይክ ያስተጋባል። አንተ ሚውት እያደረግ ካልሆነ በስተቀር ችግር እንትን እልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ? የኦርቶዶክስ እምነት ተከታይ በሚገባ እና ፖለቲካ ስሪ እና ነው ብለው ያሉሽ ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ። ሂጂና ዘማርያምሽን ምከሪ። አያችሁ አይደል? ሂጂና እንደዚህ በዩ። ከዛ የማትታወቅ ምስራት ማለት ነው። አያችሁት አይደለ? የሚሰራውን ሸፍጥ ወንድምነት አየው አይደል? ቤካ የለህም? ያ ወንድምነት አለው ወንድምነት ሰምተዋል? ያ አልሰማሁም። ሰምቻለሁ። በደንብ የሰማሁት ወንድምነት በጣም ሰምቻለሁ። አይናው በእንደዚህ አይነት መንገድ ይመጣሉ። ልክ የኛን መስለው ቤቷን ገብታችሁ ስታዩት የኦርቶዶክስን ቪዲዮ አስወረደችና አሁን የኔ ቪዲዮዎች ብቻ ናቸው ያሉት የኔ ላይ በተቃውሞ የሰራችሁ ማለት ነው። ልክ ገና ቤቱን ስከፍት እህቶቼ እዚህ ጋር የተሰበሰቡት እህት ወጊ ሁሉ አለን፣ አገልጋይ ወጊ ሁሉ አሉ። እነሱ ሰላምታ ሳይሰጡ እሷ ማይከፈት ይችላል። እማወራህ ነገር አለኝ። ቃል ተግባብቼ ነው የመጣሁትኝ። ዲቤቱን እንዳትቀበለው አለች። ሂጂና እንደዚህ ብለሽ በዩ ብለው እነ ዲበኩሉና እነ ዘማርያም ልከዋት ነው የመጣችው። ኦርቶዶክስ ነሽ ብዬ ስላት አዎ አለች። የብርሃን ልጅ መሆኔ እንዳትዘነጊ። በፖለቲካ የምታቆሙት ሃይማኖት የለም። አመጣጧን ያቱ ሌሎቹ እህቶቼ እንኳን ማይከፍተው እንኳን አላወሩ። ኢትዮጵያ አለች፣ እዚህ ጋር ኤልሳቤጥ አለች፣ አገልጋይ ወጊ አለች፣ ማኪ አለች፣ ቤኪ አለ፣ እዚህ ጋር እህትየው ጸጊ አለች። እቺ ነው ዘልፈኒ የላኳት መልእክተኛ ናት። መታምን እንደፍጥለኝ ልስልስ ባለ ነገር አንድ ኦርቶዶክሳዊ ጴንጤን አይቀበለውም ዲቤቱን ብላ
ምን ብዬ ነው ያለችው? ምን ብዬ ነው ያለችው? እንዴት ናት? ማውራት ትችላለሁ? እሺ እኔ ነሻታችን እንዴ ያለሽው ትቻለሽ። እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ባትቀበለው የተወራረደችው አይቀበለውም ብላ ነው ወይስ ይቀበለው ብላ ነው? ተወራርጃለሁ አለች። ከዛ መጣ ደግሞ አትቀበለው። ለምን ታውቃለህ ብራዘር? የገጠሪቱ ኢትዮጵያ ተወላጅ ነኝ ብዬ ስለ ነገር የማይገባኝ ገሪባ አድርገህ ከሆነ በጣም ተታላችኋል ወንድሞች እናቶች። በጣም አንድ ኦርቶዶክሳዊ ጴንጤን አትቀበለው ብላ ስትወራረድበት ይታይ እስኪ። ተወራርጄብን የመጣሁት አንተ ጴንጤ ወንድሜ፣ ያ ዘማርያም ዘለቀ የሚባል ዛሬ ከእንቅልፉ የነቃ ሰውዬ አንተ 2 ዓመትና 10 ዓመት ሙሉ የጮንክበትን ነገር ሰምቶ እንዳልሰማ አይቶ እንዳላየ ያለፈውን ዛሬ ከቀሲስ ዲበኩሉ ጋር ተከራክረው ቀሲስ ዲበኩሉ ደግሞ አንተ ካቀርብክላቸው ዲቤት ህግ ለማምለጥ ብለው ነገሩን ወደ አንተ አዙረው ብለውት ከዛ ወደ እሱ ዞረ። እሱ ደግሞ ላከኝ። ስለዚህ እኔ ኦርቶዶክሳዊ ነኝ፣ ግን አንተ ጴንጤውን ወንድሜን ተወራርጄብሃለሁ። ምን እንዳትገባ ዲቤቱ ላይ እችን ሪከርድ እያደረገች ነበር ሄዳ ልታወራ ማለት ነው። እኛም አውቀናል ጉድጓድ ምሰናል ብሎ የሚል የአይጥ ግጥም አለ የሚባል ኢትዮጵያዊ በእንስሳ አይደል የሚተርት እንደዛ ብሎ የሚለው እኛም አውቀናል ጉድጓድ ምሰናል ማለሽ አቦዘነች ዳር ያዥ ሰደሽ እንዴት ናት? ማውራት ትችላለሁ? እሺ እኔ ነሻታችን እንዴ ያለሽው ትቻለሽ። እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ይሄ ቆንጆ እየሰካራ የሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሜ የምትባለው ማለት ነው። ግብና ፔጇን ይወት ግቡና ፔጇን ባትቀበለው ጥሩ ነው። ግቡና ቤቷን ይወተሽ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት ነው። ቆንጅዬ ስትቀመቀም ነው የምትመጣው። እኔ ጋር ማኖ ማይክ ክፈቺ ክፈቺ ማይክ ያስተጋባል። አንተ ሚት እያደረግ ካልሆነ በስተቀር ችግር የለ። እንትን ልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ ነሽ አይደል? ሂጂና ፖለቲካ ስሪና ነው ብለው ያሉሽ ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ። ሂጂና ዘማርያምሽን ምከሪ። አያችሁ አይደል? ዛሬ ቆይ ዲበኩሉ አቀበለ ለማ ለዘማርያም አታለለና ማኑ ሄድ ላካት። ማኑ ሄ ደግሞ መጣች ለኤርሚያስ ልታቀበለው ስትል ኤርሚያስ ተቀበላት ከእግሮቿ ስር፣ ወይ ደግሞ ኳሷን በመሬት ላይ ጣለ፣ በአየር ላይ መታት። ከዛ አስሻፈፈና ለዲበኩሉ መለሰላቸው። ዲበኩሉ ደግሞ እዛ ወጥተው በሬሳ እንከራከር ብለው አሉ። እና ጌሙ እንደዚህ ነው። የጥሩ ኮሜንታተር ቢኖር ጥሩ ነበረ ዛሬ። የአርሰናልና የማንቸስተር እኮ ዘጋቢ ኮሜንታተር ማለት ነው። አሾለከ ከሲስ ዲበኩሉ አሾለከ ጥሪ ሲደርሰው ወደ ዘማርያም አሾለከለት። ተቀበለኝ በወላዲት አምላክ ብለው አሉ ብለን ምን ማለት ጥሩ ኮሜንታተር። ዘማርያም ዘለቀ ደግሞ ለብዙ ዘመን የተንከባለለ ነው። እኔም አይቼው ነበር። ቀሲዬ ከጉድ አውጣኝ በወላዲት አምላክ። ሊቀ ሊቃውንት ቀለም ወርቅ ታስበሉን አላችሁ ተያይዘን የምናልቀው ብለዋል። በባለፈው ሰምቻለሁ። እና እንዴት ይሁን እንዴት ቄስ ከሚዋረድ አንተ ተዋረድ። ካህናት አባቶች ከሚዋረዱ ይሄ ልጅ አምጥቶ ለእኔ ነው የሰጠኝ። ፈለገም ሊያስቆመው አልቻለም። ደምረውም ገባበት። እኛ ዝም ስንል ምን ያድርገው ታዲያ? እሱንም ታስበላናለህ ብለናል ነው
የእሱኛው ሲብስ ደግሞ ያኛው ተንቀሽቅሾ ገባበት። ዲያቆን ስዩም የሚባለው እሱንን ታስበላናለህ ብለን ተረባርበን አስታው ነው ዘማርያም እንደ በወላዲተ አምላክ በአቁራሪተ መዓት በማምላክ በወላዲተ አምላክ እንይዛለን። ይሄንን የዲቤት ጥሩ ወደ አንተ አዙረው። እዛ ደግሞ ዘማርያም ዘለቀ ኳስ ያዘ እያጫወተ ነው። ወደ ግራና ወደ ቀኝ እያየ ነው። ወደ ግራ ወደ ቀኝ እያየ ነው። ልግባበት አልግባበት እያለ ነው። ትንሽ የሚደግሙ ሰዎች እየፈላለገ ነው። ሞቅ ሞቅ ብሎታል። አይዞ እንበል ግባበት፣ አይዞ የተዋሉ አንበሳ ግባበት። ቪዲዮ ሰራ። ቪዲዮ ሲሰራ መጀመሪያ ሂጅና ፖለቲካ ሰርተሽ ነይ ብሎ ያላት ሴትዮ ይሄው እኔ ጋር መጣችልህ። አይኗን ፊቷን ታጥባ ነው፣ ጥርሷን ቦርሻ ነው ከቻለች። ለዚህ ጋር ገና በጠዋት እንደከፈትኩ እህቶች እዚህ ቁጭ ቁጭ ብለውላ ሰላም ለዚህ ቤት ይሁን ብለው ሳይሉ ወጊዜ ሚዩት አድርጋ ተቀምጣለች። አለው አለች። መጣችን እንደ አፋር ጎረምሳ መታ ተሰየመችልህ እዚህ ማለት ነው። በጠዋት የእሷ መልክ ነው ወይስ ሌላ እንትን ኤአይ ነገረች? ብቻ ተወው መልኩ ላይ መጣችልህ። እዛ ያለችውን ይኸው ጫወታው ጌሙ እዚህ ጋር ነው ያለቀው። እንዴት ናት? ማውራት ትችላለህ? እሺ እንዴት ነሽ? እንዴት አለሽው? ትችያለሽ። እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። እስኪ አንዲት ኦርቶዶክሳዊት እህት አንድ ጴንጤን ዲቤቱን አይቀበለውም ብላ እንዴት ትወራረዳለች? ወንድሞች እናቶች ተበልጣችኋል። የፋርነታችሁ ጥግ። እኔ ከባል ሀገር የወጣሁትኝ ኤርሚያስ በልጣችኋለሁ። አንቺ እኔ ካሳንቺስ እምብርቱ ላይ ሊሆን ይችላል የተወለድሽው እዛ ቆሻሻ መድፊያው አካባቢ ማለት ነው። አንዲት ኦርቶዶክሳዊት እህት የዲቤት ጥሪውን አትቀበል፣ ተወራርጀብን የመጣሁት አይቀበለውም ብዬ ተወራርጀብን የመጣሁት። ከዛስ ተቀበለውን አትቀበለውን ውድ የተወራረደችበት። የሰራዊት ጌታ እግዚአብሔር እንደዚህ ነው ፖለቲካችሁን የሚያሰጠው አደባባይ ላይ ተወራርጀብን ብላ አንዲት ኦርቶዶክሳዊት እህት በወንድሟ ትወራረድ እንጂ እዛ ሄዳ በእኔ እነ መሲዝ ያሉት እነ ዲያ እነ ሆሲብ ተቀበል አትቀበል ብለው ቢሉ ነው ተወራርጀብን የመጣሁት። አይቀበለውም ብዬና አትቀበለውም ፖለቲካ ነው ብራዘር። እየቀዳች ነበር። ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ወደሽ ነው አትቀበል ያልሽው? ይሄኔ ቆንጆ እየሰካራ የሚሆነች ናት። ትጠጣለች፣ ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሙ የምትባለው ማለት ነው። የራሷን ማይክ ከፍታ ማለት ነው። እሱም ላይ ልናገር ነበር። ቤኪያው ሪካርድ እያደረገች ነው። ሂጂ ከፍቷል። ሂጂና አትቀበለው በዩ ልደተ ቃል ጥሪ አቅርቦላል። አትቀበለው በዩ እና አትቀበለው በዩ እና እኔ በአንተ ተወራርጀን የመጣሁት በይና ከዛ ገብታ የፔጇ ላይ ያለውን የኦርቶዶክስ ቪዲዮዎችን በሙሉ አወረደችው። አሁን ብትገቡ 5 ነው 6 የሚሆን የእኔ ቪዲዮዎች ብቻ ናቸው የተቀመጡት። ለምን ጴንጤ ነኝ የኤርሚያስን ቪዲዮ ብቻ ነው ሼር ማድረገው ብላ ልትል ማለት ነው። ሎክ ብራዘርዬ እዚህ ስጠይቃት ኦርቶዶክስ ምን ተከታይ ነሽ ብዬ ስላት አዎ፣ ምክንያቱም እዚሁ ቤት በጣም ብዙ ጊዜ እየቀመቀመች የምትመጣ ናት። እውነቴን ነው ብዬ ሴቱም እኮ እየጠለዘለ ነው አረቄውን። ታዲያ በኑሮ ውድነት ኤርሚያስ እሱን ጠጥተው ድህነቱን ይርሳ ብሎ በሚለው በዙ ሊጽናኑ ነው ወይ ብለህ ካልከኝ ይበሉት በዩ እህትዬ፣ ከደንበጫ እስከ ደብረ ብርሃን አረቄ ለጊ ቀንዶ ምናምን ነገር እያልች ማለት ነው። ግን ሞቅ ሲልሽ እኔ ጋር እየመጣሽ ሙድ ለመያዝ አትሞክሪ። ተበልተሻል። ታስበሉናላችሁ እንዳሉ ሊቀ ሊቃውንቱ ተበልተሻል እህትዬ። ቁማሩን በጣም ነው የበላሁሽ። ቁማር ልትቆምሪ ነበር የመጣሽው። የነብር አይነ ያየን በይ ዝም ጭጭ የምትሉት ለዚህ ነው። ወንጌላውያን አማኞች ተረጋጉ። ቆይ ያልኩትኝ ተረጋጉ ያልኩት ለዚህ ነው። ተረጋጉ። በዚህ ጉዳይ ምንም ነገር እንዳትሉ ወንጌላውያን አማኞች ያልኩትን ተረጋጉ እያልኩት ለዛ ነው። ጌታ እግዚአብሔር ይባርካችሁ። ተነቃቅተናል። ይሄ ሁሉ ሩጫ ለምን ነበር? የዲበኩሉን ጥሪ ለማስታው ነበረ። በፖለቲካ የሚሰራ ዲቤት የለም። ይኸው እጅ ከፍንጅ ነው የተያዛችሁት። ችት መልእክተኛዋ ገና ቤት እንደከፈትኩ የመጀመሪያ ሰው እንግዳ ተቀብያ ያናገርኳት ዛሬ ማለት ነው።
ኦኬ እንዲህ አይነት ትግል ነው የገጠመን። ይሄንን ኦርቶዶክሳውያኑ ፔጅ ላይ ነው ወስዶ ያስቀመጡት። ይኸውልህ ቀለም በሯን ዘግታ የምታጨበጭብ ሽሮ የስድብ ጀግና ምናምን ነገር ብለው ኦርቶዶክሳውያኑ ፔጅ ላይ ነው ያገኘሁት። አየህ አንቺ ጅና ጠይቂው፣ ሪከርድ አድርጊው እና ከዛ እንዳትቀበለው በዩ ከዛ ቪዲዮን ወደኛ ላኪልን እኛ እንዳለ እናጥለቅልቀዋለን ብላ ነበር የመጣችው። ነብራዬም በይ የኤልሳ አምላክ ከኔ ጋር እኮ ነው ያለው። ነብራዬም በይ እና እንደዚህ አይነት ነው። ግን እዚህ የተናገርኩትኝ ቅድም ይህን ሁሉ የዲቤት ጥሪ ለ6 መምህራን አቅርቤ በፌስቡክ እና በዩቲዩብ ላይ አንዳቸውም አልመለሱም። እነ አክሊለ እነ ዘማርያም እነ ደምረው እነ ዲያቆን ስዩም አቅርበው አራቱም ዲቤት ጥሪ ጠርተው የሚሰርዙ ናቸው። ፈለገ ብቻ መጥቶ ፊት ለፊት ተጋፍቶ ያው ውጤቱ እንዳያችሁት ሆኗል ማለት ነው። እንዳያችሁት ሆኗል። ኦኬ እንዲህ አይነት ትግል ነው የገጠመን አሉ ጀረን አሉ። እነኚህ ሰዎች በዚህ 10 ዓመት ውስጥ የዲቤት ጥሪ ያቀረብኩላቸው ሰዎች ናቸው። ዶክተር ዘበነ ለማ፣ መምህር ምረትአብ አሰፋ፣ መምህር ታሪኩ አበራ፣ መምህር መስፍን፣ መምህር ተስፋዬ መቆያ፣ መምህር አቡኑ አልመለሱም። ዘበነ የቀደም የመለሰልኝ መልሶልኛል። በቃ ጥሪ አቀረቡልኝ፣ ተቀበልኩ። አክሊለ ተቀበልኩትኝ፣ ጠራኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል ጠራኝ፣ ተቀበልኩት፣ ሰረዘ። ፈለገ ጠራኝ፣ ተቀበልኩት፣ መጣ። ውጤቱን ዩቲዩብ ላይ አዩት። ደምረው ጠራኝ፣ ተቀበልኩት፣ ሰረዘ። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ሰረዘ። እኔ ደግሞ ተራዬን ይድረሰኝ ብዬ ለአኬ ያቀረበልኝን ጥሪ እኔ መልሼ አኬ ለኤርሚያስ አቀበለ። ኤርሚያስ ደግሞ ለዲበኩሉ አቀበለው። ቀሲስ ዲበኩሉ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል። በአክሱም ጽዮን የተቀመጠው ህዳር 21 ቀን ሙሴኒ ርእየ ብዬ በሚል የህዳር ልሳን የተናገሩ ርእያ ሀገረ ቅድስት ብለው በሚለው የሚጸነጸነው ላይ በሱ ላይ ታቦቱ እንደመጣና እንዳልመጣ እሱንም ታሪክ ምክንያቱም መጥቷል ብለው ስላሉ ክሌም ስላደረጉ ማለት ነው። እና እርሶም በሚቀድሱበትና ተሸክመው በሚያወጡት ታቦት ላይ የዲቤት ጥሪ አድርጌያለሁ ብዬ 1100 ሰው ባለበት ጥሪ ያደረኩ 5 ቀን አቆዩ። ከዛ ቀሲስ ዲበኩሉ ብልጥ ነው ዘማርያም ድረስልኝ አለ። ድረስልኝ የዲቤት ጥሪውን ወደ እኔ አምጥቷል። አንተ ነገረ መስቀሉ ብለህ እስከዛሬ ድረስ 2 ዓመት ከእንትና ጋር የሚጨቃጨቅበትን አንተ ተቀበለው። ደምረው ነገረ ማርያም ላይ ነው የገባው፣ አልቻለም። ዲያቆን ስዩም ነገረ መስቀሉ ላይ ነበር ያለው፣ እሱ አልቻለም። ሲጀምር ይህንን ጦስ የሰበሰበብን ልደተ ቃል ነበር ነገረ መስቀሉ ላይ፣ እሱ አልቻለም። ናግባ ብሎ ቢለው ሙሉ እናወያይ ብሎ ቢለው ሞቼ ይገኛለሁ ብሎ አለ። ከዛ ደግሞ ይሄኛው ደግሞ ተንቀሽቅሾ ገባለ። ይኸውልህ ልጄ እና ወላዲተ አምላክ ትቅደምህ፣ ከፊት ከኋላ ቅፍ ድግፍ ታርገህ ከዚህ ሰውዬ እጅ አስመልጠኝ። የታቦት ሕግ ጥሪ ብሎ ከ5 ቀን ሆኖታል ቪዲዮ ከላከልኝ እና አሁን አንተ ተቀበለውና እኔ እንደምንም ጸልይልሃለሁ። አይዞ ጸሎተ እግዝእትነ ማርያም ድንግሎ ወላዲተ አምላክ ብዬ ጸልይልሃለሁ እና ጸሎተ እግዝእትነ ማርያም አንድ ጸሎተ እግዝእትነ ማርያም ደግምልህና ሄደ ይህንን ጴንጤ ሰው እያስቁመው እየሆነ ያለው ነገር እያየ ነው ቤተክርስቲያናችን ላይ እየደረሰ ያለው ነገር እና እባክህ ልጃችን አንድ ያለን አንተ ነህ። አንተም እስከዛሬ ድረስ ዝም ልትል አይገባም ነበር። አይ አባቴ እንዴ እኔም እኮ አካሄዱ ፈርቼው ነው ይላል። እሱስ እንዴ ምን ነካ አንተ? እኔም እኮ አይቼ የነገረ ስራው ምንም ፈለገ ያን ያህል ተጽዕኖ ፈጣሪ ብለኑ ስንለው ከገስት ተስፈንጣሪ ሆኖ ነው ያገኘ ነው። እና እንዴት አባቴ እንዴት ነው የምችለው? አይ ግድ የለም ካህን ከሚዋረድ አንተ ተዋረድ። አውቀዋለሁ ምን እንደምታወሩ። ካህን ከሚዋረድ ካህን ተዋረደ ተብሎ ከሚባል አንተ ብትዋረድ ይሻላል። እና እንደምንም አሾልከኝ እንደምንም ነገሩን እንትን በል፣ እኛ እናግለበልበዋለን ሶሻል ሚዲያ ላይ። የእኛ ህዝብ እንደሆነ አንድ የሆነ ነገር ስጠው በቃ ኑ በብርሃኑ ተመላለሱ ብሎ ከጻፍክ በቃ ህዝባችን ዝም ብሎ ሲለቀልቅ ነው የሚውለው። ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለኑ ብለው እንኳን ብለው ቢሉ በፍጹም ኑ በብርሃኑ ተመላለሱ ነው ብሎ የሚለው ለህዝባችን አንድ ነገር ማቀበል ነው። ህዝባችን ከያዘ አይለቅ እንደ እናቱ ቅቤ ቀን
እና አንተ የሆነ ነገር በልኛ ለህዝቡ እንነግረውና ህዝቡ እንዲያጧጥፈው እናደርጋለን። ከዛ ደግሞ አንተ ስትገባ ቀጥታ ዘው ብላ የምትገባ እንግዳ እንልካለን። ያቺ እንግዳ ትሄድና ኦርቶዶክሳዊ ትህትናት ጴንጤ በመምሰል ትመጣና እኔ በአንተ ተወራርጄን የመጣሁት ዲቤት ጥሪውን አትቀበል ብላ ትለዋለች። ይኸው እዚህ ቁጭ ብላለች። ውሃ የጠጣች እንቁራሪት መስላ ማለት ነው። ቁጭ ፍጥጥ ብላ ሌሊቱን ሁሉ ስቀበቅማረ ሞቅ ሲላት ነው እኔ ጋር የምትመጣው። አውቃታለሁ። ቆንጅዬ ሰካራም የሆነች ኦርቶዶክሳዊት ናት በእውነት አንድ ያላበው ብላ የምትል ማለት ነው። ድራፍት ቤት ገብታ ሲሞቃት እኔ ጋር መጣች። ዘው ብላ ገባች። መጀመሪያ በቀኛው ላይ ብየሳለን በጸሎት ቤቱን እንኳን ሳልከፍተው በቀኛው ላይ ቸሩ መድኃኔዓለም ይኸው ቀኔን ሁሉ ብየሳለን ብቅ አለችልህ። ከእህቶቼ ቀድማ ፊት አውራሪ ሆና ማይከፈተች ምንድን ነው የምትፈልጊው? አይኔ እንትን ነኝ አትቀበለው ብዬ እንትን ብዬ ተወራርጄበት የመጣሁት ይቀበልሃል ብለሽ እንጂ መወራረድ ያለብሽ አይቀበለውም ብዬ ተወራርጄ የመጣሁት ያለሽ እንደ አንቺ ነገር ሁሉ ተምታታባት እና ስትከፍተው የእሷ ጋር ያለው ድምፁ እንትን ሲልባት ኤኮ አለው እንትን የአንተ እየጮኸ ነው አለች። የኔ ምኑ ይጮኋል? አንቺ ሪከርድ የምታደርጊው ነበረ። እነ ዘማርያም ናቸው የላኩሽ፣ እነ ቀሲስ ዲበኩሉ ናቸው የላኩሽ። ወዘልፈኒ ማንሽ አቦዘነች። በደንብ ነው የተበላሹ፣ በደንብ ነው የተበላሹ። ይሄ ሁሉ ሩጫ ለምንድን ነው? ዲበኩሉን ለማስመለጥ ነው። ዲበኩሉ ሆዬ ና ተወያይም ብዬ ስለው በአጽም ኧረ በታቦት ኖ የለም እኔ በሙታን ነው በአጥንት ነው የምወዳደርህ። እኛ ጋር እንደዚህ ብሎ ነገር የለም። ኧረ ይወዳደሩ ቀሲስዬ በአጥንት ነው። ቴዲ ሐዋሳ እኮ እየጠራ ነበረ። እታች ወረድ ታች ወረድ እና ሊሰራ የነበረውን ፖለቲካ እያችሁት አይደል? ጥሪ ያቀርብኩላቸው በዚህ 6 ዓመት ውስጥ ዝም ያሉ ጥሪ ያቀበሉን ጥሪያቸውን ተቀብዬ አስደግፈውኝ የቀሩ ለምን ኦርቶዶክሳውያን ጥሪ የማይቀበሉት? ቤንያው ታኛህ እሺ መሲ ያለሽ አልቆይም ከዚህ በላይ መሲ የለሽም። እሺ እህቴ ዲያ የምትይዋና ቤኪም ያለበት ቦታ የሚመቸው አይመስለኝም። እሺ ኤርሚዬ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ያው ቢኒ ቤትም ነበርንና እንዳለ ዘማርያም ይላሉ። ግን ከዘማርያም በፊት ቄስ ይቀድማል አይደል? ቀሲስ ዲበኩሉ እዚህ ለምሰሙ ለሁላችሁም ቀርቦላቸዋል የውይይት ጥሪ ማለት ነው። ስለዚህ እሳቸውን ሂዱና ይቀበሉ በሏቸው እዚህ እንደምትሉት ማለት ነው። ምክንያቱም ሁሉ ነገር በእንትን ነው። አሁን መለሱልን አሁን መለሱልኝ። በሬሳ ነው በሬሳ ዲቤት እናድርግ እኮ አሉ እኮ። በሬሳ ሲሉ ራሱ ምን እንደመጣልኝ ታውቃለህ ኤርሚ? ይሄ መጣ የተባለው የቅዱሳን ሬሳ አምጥተናል አላሉ? ያን ያህል ፍቅር ካላቸው የሬሳ የቅዱሳን አስጭነን አመጣ ነው ባሉት መጥቷል አልመጣም በሚለው በሱ እስቲ ወደ እሱ ይቀየርላቸው። የጊዮርጊስ የፈረሱ ጭራ ሁሉ እኮ ነው የመጣ እንዲማጸኑበት ማለት ነው። ታዲያ እሱን በቃ በሱ ይቀጥሉ። በቃ ይሄ የሬሳ ፍቅር ከሆነ እሱም አለን፣ ችግር የለም። በምርጫዎት ወደዛ ይኬዳል በላቸው። ዘግይታችሁ የገባችሁ ሰዎች እንዲህ ነው የመለሱት። ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይህን የተመለሰልኝ መጨረስ ያለሽ ሊያይ እና ልዘጋ ነው።
ሊያ መጨረስ ያለሽ ይህንን ቪዲዮ ሁላችንም በፔጃችን ማስቀመጥ እንችላለን። ኤርሚ ያው ጥሪው ስለመስቀሉ ነው። ከአንተ ጋር ማድረግ ይቻላል። አንተ ጋር አስቀምጠውና ሼር እናደርገዋለን፣ ሪፖስት እናደርገዋለን። አስቀምጠዋለሁ። አሁን ጥሪው ስለመስቀሉ ነው እንጂ ስለሞተ ሰው እኔ ታቦት ጥሪ ያቀረብኩትን ድምፅ ለቀሲስ ዲበኩሉ ያቀረብኩትንና እሱ ደግሞ ስለ ሬሳ በሬሳ ላይ ነው ዲቤት የጠራውልህ ብሎ ያለው ማለት ነው። እሺ፣ አይ በቃ እንደዛ ከሆነ እናስቀምጠዋለን። እኔ አስቀምጠዋለሁ በራሴ ቤጅ። ኤርሚ አንተም ማረፍ አለብህ፣ ቆይታለና። አይዲያው ግን ቆንጆ አይደለ? አይዲያው የመጡ ሬሳዎች እነዚህ እንማጸንባቸዋለን፣ እንለማመናቸዋለን ብለው የመጡ አሉ አይደለ? በሱ ላይ ይሄዱበት። ቀሲስ ዲበኩሉ በፌቨሬት እንትናቸው ላይ እሳቸው በመረጡት ሀሳብ ላይ ይሄም ሃይማኖት መንፈሳዊ ነገር ስለሆነ በቃ ይሄንን ይቀበሉ ብለን ቢሰራላቸው ብዬ እኔ ሳስበው ይሄ ነው በቃ እሳቸው በጣም የሚያስደስታቸው። በጣም ሰው ደግሞ በሚወደው ነገር ነው በሚፈልገው ነገር በሬሳ ላይ ማለት ነው። በሬሳ ላይ ዲቤት እናድርግ ብሎ የሚል እግዚኦ እግዚኦ እግዚኦ! አረ ኦርቶዶክሳውያን በእውነት ኪራ ላይ ሰው በሉ እስኪ። ሬሳ ላይ ውይይት የዛሬ 9 ዓመት የሞተ አብሮ አደጌ ሞቷል አልሞተም፣ ሞቷል አልሞተም፣ ሞቷል ብያለሁ አልሞተም፣ አልሞተም ዲበኩሉ አልሞተም ሊለው እኔ ሞቷል ብያልኩት፣ ምክንያቱም ወላጆቼ የቀበሩት ወንድም ስለሆነ ማለት አልሞተም አልሞተም ማለት ስንት እናቱ ማት ባለች ሚስቱ ጥያቄ ላይ ማነው ጥያቄና መልስ ላይ ብንደርስ ቀሲስ ዲበኩሉ እናቱ ማን ትባላለች አላቅም። አባቱስ በስንት ዓመቱ ነው የሞተው ወይስ አለ? እኔ እንጃ ነው የሚሉት። ስንት እህት አለው? ስንት ወንድም አለው? እሱንም ይዝላል። አሁን ዓለም አይስቅም ሆናች ያው ሙታናቸውን ይቅበሩ ይላል። ጸጋና ሰላም ይብዛላችሁ። ከዚህ በኋላ አልናገርበትም። ይህንን የምታውቁ ይህንን ቪዲዮ የወንጌል አማኞች የሆናችሁ ቤኪ ካስቀመጠው ቤኪ ይህን ስማኝ። የዲቤት ጥሪ ከ5 ቀን በፊት ያቀረብኩለትን በቃል ኪዳኑ ታቦት ላይ ያቀረብኩለትና እሱ ደግሞ በሬሳ ላይ ነው ዲቤት ማድረግ ብሎ ያለውን አብረ አድርገው የወንጌል አማኞች ቤኪ የቤት ገብታችሁ ሪፖስት እናደርገዋለን። ጸጋና ሰላም ይብዛላችሁ። ወንጌል ያሸንፋል። አሜን። ወንጌላችን ገና ድል ያደርጋል። በአራቱ ማዕዘን የሚሰበከው እና የወንጌል አማኞች የሆናችሁ ወንድሞች እናቶች ቤት ቢከፈት ይሄንን ቪዲዮ አሰሟቸው። ድንገት ቤት ቢከፈት የኛዎቹ ዝም ብለው ቸኩለው በማያውቁት ነገር ቤት ይከፍታሉ። በተቆረጠ ቪዲዮ ቤት ይከፍታሉ። ይሄ ሁሉ ፖለቲካ እችን ልጅ የላኳት ዘማርያም ዛሬ ጥሪ ያቀረበው ዲበኩሉን ለማስመለጥ ነው። ለዲበኩሉ ከ5 ቀን በፊት እኔ ጥሪ ያቀርቤለታለሁ። ፖለቲካቸው እዚሁ እኔ ቤት መታ ነው የተበላችሁ። ኦርቶዶክሳዊት የሆነች ሴት ነች ጥሪውን አትቀበለው ብላ ያለችው። ምክንያቱም ልከዋት ሂጂ አትቀበለው በይው እና ሪካርድ አድርጊውና አምጩ ጴንጤ መስለሽ እኛ ከዛ ፖለቲካው እናጣጥፈዋለን ብለው ተበላችሁ። ሊቀ ሊቃውንት እንደተናገሩት ተበላችሁ። አብራያችሁ እንተላለቃለን ብለህ ከዛው ተተራመስ። ጸጋና ሰላም ይዛላችሁ። ተባረኩ። ሰላሙን ወገኖች